ስለመሆኗ ብዙሃን ይመሰክሩላታል። በቲክቶክ በርካታ ቪዲዮዎችን በመስራት ስታጋራ 334,000 ተከታዮችን ማፍራት ችላለች። በሐሳብ አስተያየት መስጫው ላይ የሚታዩ ጽሑፎች እንደሚያመላክቱ ለመሆኗ ነው። ለእናት ለአባቷ ደግሞ በስስት የሚወጡ አዲስ ምዕራፍ መጀመሪያ የደስታው መታያ መሆኗን እርግጥ ነው። ቀነኒ አዱኛም እጅ ተወዳጅ ወጣት እንደወትሮ በደስታ እየተፍለቀለቀች ቪዲዮ ሰርታ ወይም ከባሏ ጋር በተነሳችው አዲስ ፎቶ እየቦረቀች አልመጣችም። ይልቁንም ስለሷ አስደንጋጭ ዜና መሰማት የጀመረው ገና ከረፋዱ 3:30 ነበረም። ዜናው የወጣቷ ሕይወት ስለማለፉ ይናገራል። ምናው አርባ ምንጭ ዩኒቨርሲቲ የሚል ጽሑፍ ያለበት የመመረቂያ ጋውን አድርጋ የሚያሳይ ፎቶ በወቅቱ በብዙሃን ሲሰራጭም ነበረም። በብዙ ችግርና መከራ ተፈትኖ ለዚህ ቁም ነገር የበቃው እውቁ የኦሮምኛ ሙዚቃ አቀንቃኝ አንዷለም ጎሳ ከቀነኒ ጋር አዲሱን የሕይወት ምዕራፍ ከጀመረ ረጅም የሚባል ዓመት አላስቆጠረም። ሁለቱ የነበራቸው ቀረቤታ፣ መዋደድና መተሳሰብ ብዙ ሊባልለት የሚችል ስለመሆኑ በቅርብ የሚያውቋቸው ይመሰክራሉ። የተለያዩ ሙዚቃ ስራዎችን በሚያቀርብባቸው መድረኮች የማትለየው ሴት ናት። ልዩ ልዩ ሀገራዊ ሽልማቶች፣ የኪነ ጥበብ ዝግጅቶች ሲዘጋጁ ከጎኑ አብረውም ትታያለች። አብሮነታቸውን የሚያመላክቱ በርካታ ቪዲዮዎችም ተሰራጭተው ታይተዋል። ይህንንም የሚመለከቱ ሁሉ ከሚናገሩት የደስታ መልእክቶቻቸው ባሻገር ፍቅራቸውን ያዝልቀው ለወግ ለማዕረግ ብቁ እያሉ ሲመርቋቸው ኖረዋል። ወጣቷ በቲክቶክ በኩል እውቅናን ካተረፉት መስኪ መንጌ፣ ራቼ ተስፋዬና ሌሎችም ወጣቶች ጋር በተደጋጋሚ ትታይ ነበር። የተወዳጁ ድምፃዊ አንዷለም ጎሳ ባለቤት የሆነችውን ቀነኒ አዱኛን ህልፈተ ህይወት በሚመለከት በርካታ ማህበራዊ ሚዲያዎች ዜናውን እያሰራጩት ይገኛሉ። ከነዚህም መካከል ጋዜጠኛ አዳነ አረጋ የተለቀቀው መልእክቱም አንዱ ነው። ነገሩ በጣም አሳዛኝ ስለመሆኑም ይገልጻል። አዳንም አስደንጋጭም ጭምር ነው ሲልም ይናገራል። የተለያዩ የዳንስና ውዝዋዜ ስራዎችን በመስራት እውቅናን ማትረፍ የቻለው ኤፍሬም መኮንን ኤፊማክ የሚናገረው የሚለው ቢጠፋው ሌላ ምንም ሳይል ነፍስሽን በገነት ያኖረው ሲል ገልጿል። የወጣቷን ዜና ህልፈት ከተናገሩት ሚዲያዎች መካከል ደግሞ ጉርሻ ገጽም ይገኝበታል። የኔ ልጅ መች ኖርሽና ገና በጊዜ ተቀጨሽሳ እያሉ የሚያዝኑላት ሰዎችም ተስተውለዋል። ይህን ሁሉ ዜና የሰሙ ኢትዮጵያንም ነገሩ አስደንግጧቸዋል። ከፍተኛ ሀዘን ላይ እንደሆኑም ከበርካታ አስተያየቶች ጋር ለማየት ችለናል። ታዲያ የዚህች የምታሳሳ ወጣት ሞት ምክንያቱ ምንድነው? እንዴትስ ሊከሰት ቻለ? ምን አጋጠማት? የሚሉ ጥያቄዎች ብዙ ናቸው። ገና 24 ሰዓታት ብቻ ባስቆጠረው የቲክቶክ ቪዲዮ እንደተመለከት ነው በባለቤቷ ሙዚቃ እየተዝናናችና እየጨፈረች በደስታ በፈገግታና በሳቅ ውስጥ ሆና የተመለከትነውን ቪዲዮ በቲክቶክ በኩል አጋርታ ነበረም። ከዚያም በፊትም ቢሆን በርካታ የቲክቶክ ቪዲዮዎችን በተከታታይ ስታጋራ ቆይታለች። አሁን ግን ህይወቷ ማለፉ ተሰማ። ቀነኒ አዱኛ የሚትታይ ነበር። የተወዳጁ ድምፃዊ አንዷለም ጎሳ ባለቤት የሆነችውን ቀነኒ አዱኛን ህልፈተ ህይወት በሚመለከት በርካታ ማህበራዊ ሚዲያዎች ዜናውን እያሰራጩት ይገኛሉ። ከነዚህም መካከል ጋዜጠኛ አዳነ አረጋ የተለቀቀው መልእክቱም አንዱ ነው። ነገሩ በጣም አሳዛኝ ስለመሆኑም ይገልጻል። አዳንም አስደንጋጭም ጭምር ነው ሲልም ይናገራል። የተለያዩ የዳንስና ውዝዋዜ ስራዎችን በመስራት እውቅናን ማትረፍ የቻለው ኤፍሬም መኮንን ኤፊማክ የሚናገረው የሚለው ቢጠፋው ሌላ ምንም ሳይል ነፍስሽን በገነት ያኖረው ሲል ገልጿል። የወጣቷን ዜና ህልፈት ከተናገሩት ሚዲያዎች መካከል ደግሞ ጉርሻ ገጽም ይገኝበታል። የኔ ልጅ መች ኖርሽና ገና በጊዜ ተቀጨሽሳ እያሉ የሚያዝኑላት ሰዎችም ተስተውለዋል። ይህን ሁሉ ዜና የሰሙ ኢትዮጵያንም ነገሩ አስደንግጧቸዋል። ከፍተኛ ሀዘን ላይ እንደሆኑም ከበርካታ አስተያየቶች ጋር ለማየት ችለናል። ታዲያ የዚህች የምታሳሳ ወጣት ሞት ምክንያቱ ምንድነው? እንዴትስ ሊከሰት ቻለ? ምን አጋጠማት? የሚሉ ጥያቄዎች ብዙ ናቸው። ገና 24 ሰዓታት ብቻ ባስቆጠረው የቲክቶክ ቪዲዮ እንደተመለከት ነው በባለቤቷ ሙዚቃ እየተዝናናችና እየጨፈረች በደስታ በፈገግታና በሳቅ ውስጥ ሆና የተመለከትነውን ቪዲዮ በቲክቶክ በኩል አጋርታ ነበረም። ከዚያም በፊትም ቢሆን በርካታ የቲክቶክ ቪዲዮዎችን በተከታታይ ስታጋራ ቆይታለች። አሁን ግን ህይወቷ ማለፉ ተሰማ። ቀነኒ አዱኛ እንዲህ በድንገት ህይወቷ ያለፈበት የሞቷ ምክንያት ምን እንደሆነ በግልጽ ባይታወቅም ፖሊስ ግን በማጣራት ላይ እንደሚገኝ ምርመራ መጀመሩንም ገልጿል። ባለቤቷ አንዷለም ጎሳ የዚችን ተወዳጅ ባለቤቱን ድንገተኛ ሞት ባየ ጊዜም እንዴት ሆነ ይሆን? በኦሮሚያ ባሌ ካስዋራ የተባለ ገጠር አካባቢ የተወለደው ቤተሰቦቹ ኑሯቸውን ባሰላ ከተማ ስላደረጉ በዚያችም ከተማ ለማደግ ችሏል። ተወዳጁ ድምፃዊ አንዷለም ጎሳ ወደ 13 ዓመታት በሚጠጋ የሙዚቃ ቆይታው በርካታ ስራዎችን ለአድናቂዎቹ አድርሷል። ባሰላ ከተማ የተለያዩ የሰርግና መሰል ማህበራዊ ተግዳሮቶች ውስጥ ነው የሙዚቃ እንቅስቃሴዎችን የጀመረው። ከዚያም በቲቪቲ ኮሌጅ ውስጥ ለተማሪዎችና ለኮሌጁ ማህበረሰብ በልዩ ልዩ ፕሮግራሞች ላይም ያቀርብ ነበር። ባሰላ ከተማ ይቀርቡ በነበሩ የሙዚቃዊ ተውኔቶች ላይም በድምፃዊነት ተሳትፎም ነበረም። ከዚያም ባለፈም በመላ ሀገሪቱ በሚዘጋጁ ባዛሮችና የሙዚቃ መድረኮች ሙዚቃን እየተጫወተ ራሱን እያበቃም እነዚህን ዓመታትን እንደኖረ ይናገራል። አንዷለም በመላ ኢትዮጵያን ዘንድ ተወዳጅ የሆነው ጃልጅሎ የተሰኘው የአቡሽ ዘለቀ ኦሮምኛ ሙዚቃ ከወጣ በኋላ በሰይፉ ሾው እንግዳ የነበረው ድምፃዊው በሰይፉ ስቱዲዮ ውስጥ በድጋሚ እንዲጫወተው ሲጋበዝ የአቡሽ ተቀባይ ሆኖ የመጣው አንዷለም ጎሳ ነበር። ያኔ ገና ልጅ ነበረም። ወደ ሙዚቃው ዓለም ለመቀላቀል እየተሸጋገረ የነበረ ወጣት ነበር። በኋላ ግን የራሱን ነጠላ ሙዚቃዎች ሰራም። በብዙሃን ዘንድ ተወደደ። ከኦሮሚያ ክልል አልፎ ከኦሮምኛ ተናጋሪዎችም ተሻግሮ በመላው ሀገሪቱ በበርካቶች ኢትዮጵያውያን ልብ ውስጥ መቀመጥም ቻለም። የሃጫሉ ወኔ እዚህ ልጅ ላይ ይታይበታል እያሉ ተተኪነቱን የሚመሰክሩ ብዙ ናቸው። የሃጫሉ ምትክ ነው ብዬ ከማምንባቸው ኦሮምኛ ድምፃውያን መካከል አንዱ ነው የሚለው ፍራኦል ሀበሻ ነው። በአንድ ወቅት እየተከናወነ በነበረው የኮካ ኮላ አይዶል ውስጥ ከ5ቱ ምርጥ ውስጥ ለመካተትም ችሎ ነበር። በዚያ ወቅትም ትኩረትን የሳበ ብዙ አድናቂዎችን ማፍራት የጀመረበትም ጊዜ ነበር።
የሙዚቃ ባለሙያው ድምፃዊ ሰርጸ ፍሬ ስብሐትን ጨምሮ በርካታ የሙዚቃ ሰዎች ሀሳብ አስተያየታቸውን እየለገሱ ለዚህ ቁም ነገርም እንዲበቃም እንዳተጉትም ይነገራል። አንዷለም ከልቡ ድምፃዊ ነው የሚለው ፍራኦል ከኮካኮላ አይዶል ተነስቶ ዛሬ የደረሰበት ደረጃ እስኪደርስ ድረስ ብዙ ውጣ ውረዶችን ማለፉን ይጠቁማል። ያሳለፋቸውን የህይወት መንገዶች ስሰማ በጣም ነው የተደነቅኩት። ጎበዝ ልጅ ነው። አንዷለም ጎሳ እንኳን በኦሮምኛ ቋንቋ ተናጋሪዎች ይቅርና ኦሮምኛም በማይናገሩ ሰዎችም ዘንድ እጅግ ተወዳጅ ነው ሲልም አክሏል። በውድድሩ በኢትዮጵያ የሚታወቁ አንጋፋ ድምፃውያንን ስራዎቻቸውን ያቀርብ ነበር። የአልቢራ ሙዚቃዎችን መድረኩ ላይ ሲሽሞነሞንባቸው አጃኢብ ያሰኝ ነበር። ደግሞ እንደገና ለስለስ ጎርደድ እያለም በቴዎድሮስ ታደሰ ሀገሬን አፈቅሽ ሙዚቃም ሲመሰጥም ከልቡ ሲያዜምም ለጉድ ነበር። አንዷለም ጎሳ ከታችኛው ማህበረሰብ ክፍል ተነስቶ በልጅነቱ ጋሪ እየነዳ የጋሪ ስራዎችን እየሰራ አድጎ ለዚህ ታላቅ ቁም ነገር ስለመብቃቱ ይነገርለታል። ይህ ተወዳጅ ድምፃዊ ታዲያ ዛሬ ላይ በሚስቱ ሞት ምክንያት እንዴት ያለ ስሜት ላይ ይሆን? ምን አይነት ስሜትስ ተሰምቶት ይሆን? ምን ክፉ ነገር አገኘ? ፈጣሪ ካንተ ጋር ይሆን የሚሉ መልእክቶች እየተላኩለት ይገኛል። የቀነኒ ድንገተኛ ሞት ምክንያት ምን ይሆን? እንደገናም አንዷለም ያለበት ሁኔታስ እንዴት ያለ ነው የሚሉ ጥያቄዎችን ለመመለስ መረጃዎችን አጣርተን ወደ እናንተ ወደ ተመልካቾች እንደምናደርስ ልንነግራችሁ እንወዳለን። ስለምትከታተሉን ከኛ ጋር ስለምትሆኑ ደግሞ እጅግ እናመሰግናችኋለን። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ዛሬ ማለዳውን የተሰማው እጅግ በጣም አሳዛኝና ልብ ሰባሪ ጉዳይ የሆነውን የአርቲስት አንዷለም ጎሳ ባለቤት ህልፈትን በተመለከተ አንዳንድ ጉዳዮች አንስተን ልነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም እንዲሁ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁ ዘመን ሄዶ ዘመን ሲመጣ ዘመን የተካው ጎበዝ ድምፃዊ ካሰላ ሰርቅ ቴክኒክ ቲቪቲ ኮሌጅ ውስጥ ሙዚቃና ሙዚቃዊ ድራማዎችን ሁሉ በመስራት ዛሬ ለደረሰበት ደረጃ ለመድረስ ለተከታታይ 10 ዓመታት ሳይታክት የሰራ ወጣት ስለመሆኑ በአንደበቱ ይናገራል። ትውልዱ ባሌ ቃስዋራ የሚባል አካባቢ ቢሆንም እድገቱ ግን አሰላ አካባቢ ነው። ከባሌ ከነቤተሰቡ መጥቶ አሰላ አካባቢ ነው እያደገው። ኮካኮላ ሱፐር ስታር ውስጥ ተወዳድሮም ምርጥ 5 ተወዳዳሪ ተፎካካሪዎች ውስጥ ገብቶ ነበር። የቴዎድሮስ ታደሰን ውብ አለምኔን አፈቅሽኝና የአሊቢራን ጎበነ ጂራን በመጫወት በወቅቱ ትልቅ ትኩረት የሳበ ዘፋኝ ነበር። አንድ ወቅት ላይ ቤተሰብ ለመደገፍ በጋሪ ስራ ተሰማርቶ የነበረ ሲሆን በወቅቱ 64 ማገርና ወራጅ ጭኖ ስራ በመስራት ላይ እያለ ጋሪውና ፈረሱ እላዩ ላይ ተገልብጦ ደረቱ ላይ ተጭኖበት ራሱን ስቶ ከሞት ደጃፍ ደርሶ እንደተመለሰ የሚናገረው አርቲስት አንዷለም ጎሳ አሁን የሚኖረው ሁለተኛ ህይወቱን ስለመሆኑ ይናገራል። አሁን ያለኝ ህይወት ድጋሚ የተሰጠኝ ነው። በዚህ አጋጣሚ በተሰጠኝ ህይወት ስለ እውነት እየሰራው ስለ እውነት እየመሰከርኩ ነው መኖር የሚፈልገው ይላል ድምፃዊው። ድምፃዊ አንዷለም ጎሳ በስፋት ከህዝብ ጋር ያስተዋወቀውና ተወዳጅነትን ያተረፈበት ቢሊሊ የሚለው ስራው እንደሆነ በስፋት ይነገራል። ታዲያ ትናንት ከትላንት ወዲያ አፈር ልሶ የተነሳው የድምፃዊ እርሱ በቂ ነው ባይለውም ዛሬ ከደረሰበት ዝናና እውቅና ላይ ሲደርስ መቼም ሰው ነውና ነገ ከነገ ወዲያ አግብቶ ወልዶ ከብዶ መኖር ይፈልጋልና የህይወት አጋሬ የወደፊት ውሃ አጣጭ ያላትን ሰው ያገኛል። ዛሬ እጅግ በሚያሳዝን መልኩ ህይወቷ እንዳለፈ የተነገረላት ቀነኒ አዱኛን ያገኛል። ቀነኒ እጅግ ስነ ስርዓት ያላትና ጨዋ፣ ደግ፣ ታማኝ እንደሆነች የአርቲስቱ የቅርብ ወዳጆች ይናገራሉ። አንዷለምም ቢሆን ዛሬ በሞት ስላጣት ሚስቱ አውርቶም ተናግሮም አይጠግብም ይሉለታል። አንዳንዶቹ ደግሞ ነጋጠባ ከጎኑ ነች፣ በስራውም በኑሮም የምታበረታው ከእድሜዋ በላይ የምታስብ ልጅ ነች ይሉላታል። በቅርብ ርቀት የሚያውቋቸው የተወዳጁ የአርቲስት አንዷለም ጎሳ ባለቤት የሆነችው ቀነኒ አዱኛ ሞዴል ስትሆን በዚህ ሙያ ወደፊት ከፍ ወዳለ ደረጃ ላይ ለመድረስና ራሷንም ቤተሰቧንም መለፈ ሲልም ሀገር ወገን ማስጠራት የምትፈልግ ብርቱ ታታሪ ልጅ ነች ይሉላታል ወዳጆቿ። ዛሬ ማለዳውን የተሰማውን እንዲህ ያለውን አሳዛኝ ዜና ስንሰማ ጉዳዩ መጀመሪያ ከፈረሷ አፍ እንስማ በሚል ለማጣራት የቅርብ ወዳጆቹ ጋር ብንደውልም ቅሉ በአጋጣሚ የደወልንላቸው የቅርብ ወዳጆቹ ሁሉ ስልክ ላይ ያነሱ አልቻሉ። እንዲህ ያለው ጉዳይ ይህ ነገር እውነት ስለመሆኑ ያስጠረጥራል። እልፍ ብለን ደግሞ ሌላ ሰው ፈለግንና ከቅርብ ወዳጆቹ መካከል ይህ ጉዳይ እንዴት ነው ብለን ጠየቅን። የማረፏ ነገር እውነት ከመሆኑ በመለስ ግን ምን ገጠማት፣ እንዴት ሆነች፣ እንደምን በዚህ እድሜዋ አለፈች ስለሚሉ ጉዳዮች ዝርዝር መረጃ ለጊዜው ማግኘት አልቻልንም። ጉዳዩን የሚያውቁትም ቢሆን ይህንን ጉዳይ እንዲህ ነው ብለው መናገር የፈቀዱ አይመስሉም። የአርቲስት አንዷለም ጎሳ ባለቤት ቀነኒ አዱኛ ከፎቅ ላይ ወድቃ ሞተች የሚሉ መረጃዎች ቢሰሙም ቅሉ ይህንን ጉዳይ በተመለከተ በተቻለ አቅም ደግሞ ሌላ ሰው ፈልገን ጉዳዩን በጥልቀት ለማጣራት ያደረግነው ጥረት ሳይሳካ ቀርቷል። ያም ቢሆን ግን ህይወቷ ከማለፉ በስተቀር ዝርዝር ሁኔታም በተመለከተ የቅርብ ወዳጆቹ ምንም ነገር እንደማያውቁ ነው የገለጹልን። ፖሊስም ቢሆን በዚህ ጉዳይ ላይ ዝርዝር የምርመራና የማጣራት ስራዎች እየሰራ እንደሆነ የሰማ ነው። አርቲስት አንዷለም ጎሳና ባለቤቱ በይፋ በሰርግ በአደባባይ የመጋባታቸው ነገር እስካሁን የተሰማ ነገር ባይሆንም አንድ ቤት ውስጥ እንደሚኖሩ ግን ወዳጆቻቸው ነግረውናል። አንዷለም እርሷን አጥቶ እንደምን ቆሙ ይሄዳል። ይህንን መስማት እንኳን ለእርሱ ለባለቤቱ ቀርቶ ለእኛም ለወዳጆቹም ከባድ ነው የሚለው አንድ የአርቲስቱ የቅርብ ወዳጅ ሁለቱም እጅግ ትሁትና ሰው አክባሪ ናቸው። እርሷን ብትሆን ስነስርዓቷና ጨዋነቷ ከእድሜዋ በላይ ነው ሲል ይመሰክራል። ዛሬ ሞልቶልኝ ያገኘሁት የሰው ፍቅርና ዝና ላይ እችን የመሰለች ልጅ አግብቼ ዘመኔን በብሩህ ጎዳናዎች ላይ እራመዳለሁ ብሎ ለሚያስበው እንዲህ ላለው አርቲስት እንደው ድንገት አጋሪ ያሏትን ሰው በድንገት ማጣት በጣም እጅግ በጣም ከባድ ሀዘን ልብ ውስጥ ትቶ ያልፋል። ሞት መቼም ለሰው የማይቀር እጣ ፈንታ ቢሆንም ወደዋለሁ አፈቅረዋለሁ ያሉትን ሰው ግን እንዲህ በድንገተኛ ሞት ማጣት ሀዘኑ ከባድ ነው። እንዲህ ያለው ሀዘን በብዙ ፍቅር ለሚወዳት ለአርቲስቱ ብቻም ሳይሆን የሚተርፈው ለቤተሰብም ጭምር ነው። ወዲያ አሁን በብዙ ትጋትና በብዙ ብርታት እዚህ ደርሶልኛል ደግሞ ወልዶ ከብዶ አይኑን ባይኑ ባየልኝ ለሚል ቤተሰብና በብዙ ስነ ስርዓት በብዙ መጠበብና በጭንቅ በጨዋነት አሳድገው እዚህ ላደረሷት ለቀነኒ አዱኛም ቤተሰቦች ጭምር ይህ መሪር ሀዘን ነው። እርግጥ ነው ሞት ለማንም የማይቀር ዕጣ ፈንታ ቢሆንም ቅሉ እንዲህ ባለው ሁኔታ በሞት መለያየት ግን ህመሙ የሚተርፈው ለቋሚ ነው። የሚሞት ሰው እውነት ቦታ ይሄዳል። በእርግጥ
ገና በልጅነቷ ብዙ በመስራቷ እድሜ እሷም ወልዳ ከብዳ ትዳር ልጀምር ነው ባለችበት እድሜ ላይ እንዲህ መሰናከሏ ልብ የሚሰብር ነገር ነው። የሆነ ሆኖ ግን እንዲህ ካለው ሀዘን ሁላችንንም ይሰውረን። ለቤተሰቦቿ፣ ለዘመድ አዝማዶቿ፣ በተለይ ደግሞ እንዲህ በብዙ ፍቅር ለሚወዳት ለአርቲስት አንዷለም ጎሳ ፈጣሪ ብርታትና ጥንካሬ ይሰጥ ዘንድ ተመኘ። እርሷንም ደግሞ ነፍስ ይር ማለት እንወዳለን።